ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እናው አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዕለቱ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የብልጽግና አገዛዝ ተንበርከኩልኝ እያለ ነው፣ እኛ ግን አንንበረከክም አሉ። ሊቀመንበሩ ዶክተር ደብረጽዮን ገብረሚካኤል አሁን ላይ ተከፍለዋል፣ ተበታትነዋል ይሉናል፣ ሊወጉን ጦር አቅርበዋል፣ እኛ ግን አንንበረከክም፣ የበለጠ አንድነታችንን እናጠናክራለን፣ ህዝቡና ድርጅቱ በመሆን ራሱን ይከላከላል ሲሉ ተደምጠዋል። በሌላ በኩል ህወሓት ለወቅቱ የአፍሪካ ህብረት ሊቀመንበር ግልጽ የማሳሰቢያ ደብዳቤ ጻፈ ሲሆን በደብዳቤው ችግሮች በሰላም እንዲፈቱና አሁን ላይ በቀጠናው ያለው ችግር አሳሳቢ እንደሆነ የአፍሪካ ህብረት በአስቸኳይ ጥረት ሊያደርግ ይገባል ብሏል። በዝርዝር እናየዋለን። የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል 15 ቀናት ተፈጻሚ የሚሆን አዋጅ ማስተላለፉን ይፋ አድርጓል። የብልጽግና አገዛዝ በደብረ ታቦር ከተማ ከ16 ጊዜ በላይ የድሮን ጥቃት በመፈጸም ንጹሃን ተቋማት ላይ ጉዳት አርሷል ሲልም ንቅናቄው አስታውቋል። በክልሉ የሚደረገው ውጊያ ዛሬም የቀጠለ ሲሆን የፋኖ ኃይሎች ባህር ዳር ዙሪያ ተጨማሪ አካባቢዎችን መቆጣጠራቸውም ሰምተዋል። በክልሉ ያለውን መረጃ በተመለከተ ዝርዝር አዘጋጅተናል። የኢትዮጵያና ኤርትራ ውጥረት ከመቼውም ጊዜ በላይ በተካረበት እንዲሁም በሱዳን እርስ በርስ ጦርነት የውጭ ሀገራት ጣልቃ ገብቶ ዋነኛ መነጋገሪያ በሆኑበት ወቅት የአፍሪካ ቀንድና የአረብ ሀገራት ከፍተኛ ባለስልጣናት ይፋ የስራ ጉብኝቶችን ተበራክተዋል። ግብጽና ኢትዮጵያ በታላቁ ህዳሴ ግድብ የተፋጠጡበት እንዲሁም ቀጠናዊ ኃይል አስተላለፍ የሚለዋወጥ ክስተት የበዙበት ወቅት እንደመሆኑ በአፍሪካ ቀንድና በአረብ ሀገራት የሚደረጉ ጉብኝቶች ከዲፕሎማሲያዊ ትስስር የዘለለ አንድምታ ሊኖራቸው ይችላል ይላል ዘገባው። በተለይም በቅርብ ጊዜያት የተደረጉና በፍጥነት እየተለወጡ ያሉ ጉዳዮችን በተመለከተ ተጨማሪ ይዘናል። በኢራን ላይ ጥቃት የሚፈጸም ከሆነ ከባህረ ሰላጤው ሀገራት የሚመረተው ነዳጅ የሚተላለፍበት የሆርሙዝ ሰርጥ እንደሚዘጋ አንድ የኢራን ከፍተኛ ባለስልጣን አስጠንቅቀዋል። በሌላ በኩል መካከለኛው ምስራቅ የተሰማራው የአሜሪካ ጦር ኃይል ማዕከላዊ እዝ አስፈላጊ ሊሆን የሚችል ስምሪት እየተዘጋጀ መሆኑን የሚገልጽ ፎቶና መልእክት አሰራጭቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ኃይሉ ትሰማላችሁ። መልካም ቆይታ ይሁንላችሁ። የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል 15 ቀናት ተፈጻሚ የሚሆን አዋጅ ማስተላለፉን ይፋ አድርጓል። የብልጽግና አገዛዝ በደብረ ታቦር ከተማ ከ16 ጊዜ በላይ የድሮን ጥቃት በመፈጸምና ንጹሃን ተቋማት ላይ ጉዳት አርሷል ሲልም ንቅናቄው አስታውቋል። በክልሉ የሚደረገው ውጊያ ዛሬም የቀጠለ ሲሆን የፋኖ ኃይሎቹ ባህር ዳር ዙሪያ ተጨማሪ አካባቢዎችን መቆጣጠራቸውም ሰምተዋል። ከየካቲት 1 2018 ጀምሮ በክልሉ ሰፊ አካባቢዎችን እየተቆጣጠሩ የሚገኙት የፋኖ ኃይሎች ዛሬ ባህር ዳር ዙሪያ ሰቅለጥ ጊዮርጊስ አካባቢ ውጊያ መክፈታቸውን ነዋሪዎች ለኢትዮኒውስ ተናግረዋል። በትላንትናው ዕለት በክልሉ መዲና ባህር ዳር ዙሪያ የሚገኙ ጭስ አባይ፣ ዴንሳ ባታ፣ ጎንባት፣ አንዳሳን መቆጣጠራቸውን ያስታወቁት የፋኖ ኃይሎች ዛሬም ከመዲናዋ በቅርብ ርቀት የምትገኘውን ሰቀልት ጊዮርጊስን መቆጣጠራቸውን ያስታወቁት። በተመሳሳይ በጎንደር ቀጠና ከባህር ዳር ወደ ጎንደር ከተማ በሚወስደው ዋና መንገድ ላይ አርኖ ጋርኖ በተባለ አካባቢ በተደረገ ውጊያ ድል አድርገናል ሲሉ የፋኖ ኃይሎች ያስታወቁት። ውጊያ የተከፈተው እንፍራንስ አርኖ ጋርኖ ከተማ ላይ ነው ያለው የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ በውጊያው በአገዛዙ ጦር አባላት ላይ የሞትና የአካል ጉዳት ሲደርስ የቡድን የጦር መሳሪያ ወድሟል ሲል አስታውቋል። በቀጠናው ደቡብ ጎንደር ዞን ዋና ከተማ ደብረ ታቦር ትላንት ሙሉ ቀን ሲደረግ የዋለው ውጊያ መቆሙን የተሰማ ሲሆን በከተማዋ በውጊያ የሞቱ ሰዎች አስክሬን እየተነሳ እንደሚገኙ ነዋሪዎች ተናግረዋል። በውጊያው በርካታ የፖሊስ የሚኒሻና ሰላም አስከባሪ አባላት መገደላቸውን የተናገሩት የከተማዋ ነዋሪዎች ከነዚህ በተጨማሪ ማረሚያ ቤት አካባቢ አንድ እስረኛና የእስር ቤት ምግብ አብሳይ ተገድለዋል ብለዋል። በከተማዋ በተፋላሚ አካላት ላይ ሆነ በንጹሃን ላይ የደረሰው ጉዳት ከፍተኛ ነው የሚሉት ነዋሪዎቹ ለጊዜው ተጎጂዎቹን በአሃዝ ለማወቅ አልተቻለም ብለዋል። የአማራ ፋኖ ብሔራዊ ንቅናቄ በኩሉ የብልጽግና አገዛዝ በደብረ ታቦር ከተማ ከ16 ጊዜ በላይ የድሮን ጥቃት መፈጸም ንጹሃንና ተቋማት ላይ ጉዳት አርሷል ሲል አስታውቋል። በአውደ ውጊያ የተሸነፈው አገዛዙ በንጹሃን ላይ የድሮን ቦምቦችን በማዝነብ የጦር ወንጀል በመፈጸም ላይ ይገኛል ነው ያለው ንቅናቄው። በዚህም የካቲት 4 2018 ዓ.ም
16 ጊዜ በላይ ስትራቴጂክ ድሮኖችን በመጠቀም የደፈርጣ ወረዳ ፖሊስ ጣቢያን፣ የገብርዬ ክፍለ ከተማ ፖሊስ ጣቢያን፣ የዞን ጤና መምሪያን፣ የዞን ሲቪል ሰርቪስና ፋይናንስ ቢሮን፣ የቴዎድሮስ ክፍለ ከተማ ፖሊስ ጣቢያን ጨምሮ ማህበራዊ ተቋማትና ሌሎች የህዝብ አገልግሎቶች የሚሰጡ ተቋማትን አውድሟል ብሏል። አገዛዙ በመደበኛ እንቅስቃሴ ላይ በየቤታቸው የነበሩ የከተማ ነዋሪዎችን በድሮን ጨፍጭፏል ነው ያለው አፋብን በመግለጫው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል 15 ቀናት ተፈጻሚ የሆነ አዋጅ ማስተላለፉን ይፋ አድርጓል። ንቅናቄው በዛሬው ዕለት ባሰራጨው መግለጫ ከትላንት የካቲት 4 2018 ዓ.ም ጀምሮ ለ15 ቀናት ተፈጻሚ የሚሆን የምህረት አዋጅ ማወጁን አስታውቋል። ከሰሞኑ የፋኖ ሰራዊት በወሰዳቸው እርምጃዎች የብልጽግና ኃይል ከፍተኛ ትርምስ ውስጥ ገብቷል ያለው የአማራ ፋኖ ብሔራዊ ንቅናቄ የድርጅቱ መወለድ ያስገኘው የአንድነት መንፈስ ለተገኙ ወታደራዊ ድሎች ቁልፍ ሚና ተጫውቷል ብሏል። የአማራ ፋኖ ብሔራዊ ንቅናቄ አንድነቱን በጠበቀ መልኩ ከኢትዮጵያውያንና ከቀጠናው ኃይሎች ጋር የሚደረግን ትብብር አገዛዙ ሙሉ በሙሉ ለማስወገድ ወሳኝ ሂደት መሆኑን እንደሚገነዘብ ነው ያረጋገጠው። በክልሉ በቀጠለው ውጊያ ሰፊ አካባቢዎችን እየተቆጣጠረ የሚገኘው አፋባ ታዲያ አገዛዙ ሚኒሻ፣ አድማ ብተና፣ የመከላከያ ኃይልና የብልጽግና አመራሮች እንዲቀላቀሉ ጥሪ አድርጓል። የብልጽግና መዋቅር በአማራ ሕዝብና ማህበራዊና ፖለቲካዊ ድቀት ላይ ስልጣኑን ከማራዘም ያለፈ ለአማራ ሕዝብ የሚጠቅም አንድም አጀንዳ የሌለው በመሆኑ ለዚህ አገዛዝ እድሜ ሲባል መውታችሁ ሊበቃ ይገባል ሲል አሳስቧል። ለአማራ ሕዝብ ሁለንተናዊ መብትና ነጻነት እንጂ ለአብይ አህመድ ወንበር መጽናት የሚወድቅ የአማራ ወጣት መኖር የለበትም ነው ያለው አፋብን። የምህረት አዋጁ በአማራ ፋኖ ብሔራዊ ንቅናቄ ስራ አመራር ተወያይቶ ያሳለፈው ውሳኔ መሆኑን ያሳወቀው ንቅናቄው የምህረት አዋጁ በአማራ ፋኖ ብሔራዊ ንቅናቄ ስራ አመራር ተወያይተው ያሳለፈው ውሳኔ መሆኑን ያሳወቀው ንቅናቄው ምህረት አዋጁ የሚመለከታቸው የሚኒሻ፣ አድማ ብተና፣ መከላከያና ኃይሎች የታጠቁ የብልጽግና ኃይሎች እንዲሁም የብልጽግና አመራሮች በየአካባቢያቸው ለዚህ ጉዳይ በተቋቋመ ጊዜያዊ የአፋብን ግብረ ኃይል በአካል ቀርበው ሪፖርት እንዲያደርጉም ጥሪ አቅርቧል። የምህረት አዋጁ ከየካቲት 4 2018 ጀምሮ ባሉት 15 ተከታታይ ቀናት ብቻ ተፈጻሚ ይሆናል ነው ያለው ድርጅቱ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የብልጽግና አገዛዝ ተንበርከኩልኝ እያለ ነው፣ እኛ ግን አንንበረከክም ሲሉ ተናገሩ። ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ተከፍለዋንና ተበታትነዋል ይሉናል፣ ሊወጉን ጦር አቅርበዋል፣ እኛም አንንበረከክም፣ የበለጠ አንድነታችን እናጠናክራለን በማለት ተናግረዋል። በሌላ በኩል በህወሓት ሊቀመንበር የአፍሪካ ህብረት ሊቀመንበር ግልጽ የማሳሰቢያ ደብዳቤ የተጻፈ ሲሆን ደብዳቤው ችግሮች በሰላም እንዲፈቱ የአፍሪካ ህብረት በአስቸኳይ ጥረት ሊያደርግ ይገባል፣ በቀጠናው የተነሳው የድንበር ጉዳይም ለህዝባችን ደህንነት አሳሳቢ ነው ብሏል። በብልጽግና አገዛዝ እውቅና የተነፈገው ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ ለማጥፋትና ለማንበርከክ ውጊያ ሊከፍት ከፍተኛ ጦር አስጠግቷል ማለት የፌዴራል መንግስቱን ከሷል። ዶክተር ደብረጽዮን ገብረ ሚካኤል ከዚህ በፊት የነበረውን የማጥፋት አካሄድ ድጋሚ ለፈጸም ተዘጋጅቷል ያሉትን የብልጽግና አገዛዝን የፕሪቶሪያውን የተኩስ አቁም ስምምነት በመጣስ ተኩስ ከፍተውብናል ማለትም ከሰዋል። ዶክተር ደብረጽዮን ገብረ ሚካኤል በጠለምት ቀጠና ውጊያ የከፈተብን የብልጽግና አገዛዝ ነው ያሉ ሲሆን ይህም የተኩስ አቁም ስምምነቱ መፍረስ ማሳያ ነው ብለዋል። ዶክተር ደብረጽዮን ከሁለት ሳምንት በፊት የተደረገውን ጠለምት ውጊያን የብልጽግና ጦር ጀምረው ይበሉ እንጂ የጊዜው አሰራሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ግን ውጊያው የከፈቱት የራሳቸው ኃይሎች መሆናቸውን በመጥቀስ ይህንንም የፌዴራል መንግስቱ ጥያቄዎቻችን እንዲያስታውስና በአካባቢው አስተዳደር ለመስረት አልመን ነበር፣ ነገር ግን ወደ ኋላ እንዲመለሱ ትእዛዝ ሰጥናል ማለት ተናግረው ነበር። የህወሓት 51ኛ ዓመት ምስረታ በዓልን አስመልክተው በሰጡት መግለጫ በአሁኑ ሰዓት ትግራይን በሁለንተናዊ መንገድ ለማዳከም ጥረት እየተደረገ ይገኛል ያሉት ደብረጽዮን የትግራይ ህዝብና ኃይል ተበትኗል ይሉናል፣ እኛ ግን አንድነታችንን አጠናክረን የበለጠ በጠራ መንገድ ተሰባስበናል ብለዋል። የፌዴራል መንግስቱ በህዝባችን ህልውና ላይ አደጋ እንዲደቀን አድርጓል ያሉት ዶክተር ደብረጽዮን ገብረ ሚካኤል አሁን ደግሞ ድጋሚ ደም አፋሳሽ ጦርነት ለመክፈት እየተዘጋጀ ነው ያሉ ሲሆን ለዚህም ከኛ የወጡ ከሃዲዎችን ጨምሮ እያሰለፈ ይገኛል፣ በርካታ የጦር ኃይሉን ወደ ትግራይ ከበባ ለመፈጸም አስገብቷል ብለዋል። ደብረጽዮን አሁንም በድጋሚ ተንበርከኩ እያሉና ያሉት እኛ ግን አንንበረከክም መርህ ይከበር ነው እያልን ያለ ነው ያሉ ሲሆን የትግራይ ህዝብና ድርጅቱ ህወሓት እንዲሁም መላው አመራር በአንድነት ለህልውናው እየሰራ ይገኛልም ሲሉ ተናግረዋል። አንድ ሆነን የትግራይን ህዝብ ህልውናና ሉዓላዊነት እንዲሁም ድህነትን በተለይም ደግሞ የፕሪቶሪያው ስምምነት እንዲፈጸምና ለማስጠበቅ እየሰራን ነው የሚሉት ዶክተር ደብረጽዮን ገብረ ሚካኤል የብልጽግና መንግስት ምርጫ ምንም እንኳን ጦርነትን በኃይል ማንበርከክ መሆኑን ብናውቅም እኛ ግን አሁንም ሰላማዊ መንገድ ነው ምርጫችን ብለዋል። ይህ የሰላም ምርጫችን ረግጦ ለጦርነትና ለማንበርከክ የሚመጣ ኃይል ዝም ብሎ የሚያይና የሚቀበል ህዝብና ድርጅት የለም ሲሉ የተናገሩት ዶክተር ደብረጽዮን ገብረ ሚካኤል ህዝቡ አንድነቱን አጠናክሮ የሚያደርገውን ትግል መቀጠል አለበት፣ ለውጊያም ሆነ ለአጠቃላይ ለትግሉ መዘጋጀት አለበት ሲሉም
ተደምጠዋል። የአውሮፓ ህብረት፣ የአፍሪካ ህብረትና አሜሪካ በተደጋጋሚ ግንኙነት አለን እያደረግንም ነው የሚሉት ሊቀመንበሩ አሁን ላይ እነዚህ ተቋማት ያሳስበናል ከማለት ወጥተው እርምጃ ሊወስዱ ግን ይገባል ሲሉ አሳስበዋል። በሌላ በኩል ህወሓት ለአፍሪካ ህብረት የወቅቱ ሊቀመንበር ለሆኑት የአንጎላው ፕሬዚዳንት ግልጽ ደብዳቤ ጽፏል። ህወሓት የአፍሪካ ህብረት ሊቀመንበር እና የአንጎላው ፕሬዚዳንት ጆኦ ሎሬንሶ በአሁኑ ሰዓት በትግራይ ያለውን ሁኔታ እንዲሁም የኢትዮጵያ መንግስት ያነሳውንና በትግራይ አቅጣጫ የታሰበውን የድንበር ማስከበር ጉዳይ ቸል እንዳይሉት ሲል ነው ያሳሰበው። የአፍሪካ ህብረት በዋናነት ለመርሁና ለአሰራሩ ሲል የፕሪቶሪያ ስምምነት የሚፈጸምበትና የሚከበርበት መንገድ በአስቸኳይ ማከናወን አለበት የሚለው የህወሓት ደብዳቤ በአሁኑ ሰዓት በትግራይ ህዝብ ላይ ሽብርን እየዘራ ያለውና የድንበር ጉዳይም በተለይም በንጹሃን ዜጎች ላይ እየተወሰዱ ያሉ እርምጃዎች፣ የአገልግሎት እቀባዎች ብሎም የጦርነት ከበባዎች አጠቃላይ በአፍሪካ ህብረት በአስቸኳይነት ሊታዩ የሚገቡ አንገብጋቢ ጉዳዮች መሆናቸውን ልብ ማለት ይገባቸዋል ብለዋል። በተለይም ሊቀመንበሩ በአሁኑ ሰዓት እነዚህን ጉዳዮች ቸል ከማለት አልፈው የፕሪቶሪያ ስምምነት የገባበትን አጣብቂኝና ህብረቱም ደግሞ በተለይም በዋናነት ለተፈጻሚነቱ ያስቀምጣቸውን መርሆች መተግበር ላይ እንዲሁም በቀጠናው ሰላምና መረጋጋት ላይ ትኩረት ማድረግ አስቸኳይ ውይይትና መልስ ሊሰጠን ይገባል ብለዋል። ጨምሮም ህወሓት የአፍሪካ ህብረት ጉባኤ ላይ መሪዎቹ ባለው ግልጽ ሁኔታ ላይ አስቸኳይ ውይይት ሊያደርጉ ይገባል ማለት ትኩረት ሊሰጣቸው ይገባል ያላቸውን ነጥቦችን በደብዳቤው ላይ ዘርዝሯል። ደብዳቤው በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ፊርማ ያወጣ ሲሆን የአፍሪካ ህብረት የመሪዎች ጉባኤ ከሁለት ቀናት በኋላ በአዲስ አበባ ሲካሄድ የትግራይና የቀጠናው ሁኔታ እንዳይረሳ በማለት የሚያሳስብ ሆኖ ተገኝቷል። የኢትዮጵያና የኤርትራ ውጥረት ከመቼውም በላይ በተካረረበት እንዲሁም በሱዳን እርስ በርስ ጦርነት የውጭ ሀገራት ጣልቃ ገብነት ዋነኛ መነጋገሪያ በሆነበት ወቅት የአፍሪካ ቀንድና የአረብ ሀገራት ከፍተኛ ባለስልጣናት ይፋ የስራ ጉብኝቶች በቀጠናው ተበራክተዋል። ግብጽና ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ የተፋጠጡበት እንዲሁም ቀጠናዊ ኃይል አስተላለፍ የሚለውጡበት ክስተት የበዙበት ወቅት እንደመሆኑ በአፍሪካ ቀንድና በአረብ ሀገራት የሚደረጉ ጉብኝቶች ከዲፕሎማሲያዊ ትስስር የዘለለ አንድምታ በአሁኑ ሰዓት ይዘዋል ይላል ቢቢሲ በዘገባው። እነዚህ የየትኞቹም ሀገራት ባለስልጣናት ወደ የትኞቹ ሀገራት ተጓዙ፣ ባለስልጣናት መካከል ስለተደረጉ ውይይቶች ምን ተባለ በማለት ቢቢሲ ባወጣው ዘገባ ትላንት ረቡዕ ኢትዮጵያ የገቡት የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋሲል ቢን ፈርሃን ከአብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ላይ መወያየታቸውን ይፋ አድርጓል። የውይይታቸው ዝርዝር ይዘት ይፋ ባይደረግም በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱ ሀገራትን ፍላጎት በሆኑ ቀጠናዊና ዓለም አቀፍ ጉዳዮች ላይ መተባበር ላይ ያተኮረ እንደሆነ የአብይ አህመድ የማህበራዊ ድረገጽ ጽሑፍ አስረድቶኛል ይላል ዘገባው። ባለፈው ሳምንት የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ሳውዲ አረቢያ ተጉዘው ከልዑል ፈይሰል ቢን ፋርሃን ጋር መወያየታቸውም ይታወሳል ይላል። ከሳውዲ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፋርሃን ጋር በተደረገው ውይይት ሁለቱ ሀገራት የአፍሪካ ቀንድ ሰላምና መረጋጋትን ለማስጠበቅ በጋራ ለመስራት እንደተስማሙ ተገልጿል። የውጭ ጉዳይ ሚኒስትሮቹ ስለ ቀጠናው ደህንነት እንዲሁም የፖለቲካ ምጣኔ ሀብት ትስስር መወያየታቸውን ደግሞ የብልጽግና ውጭ ጉዳይ ሚኒስትር አስታውቋል። ባለፉት ሳምንታት የተካሄዱ ቀጠናዊ ጉብኝቶች ሲመለከቱ የሶማሊያና የግብጽ አንዱ ተጠቃሽ ነው። ከዛም በተረፈ ደግሞ በዛሬው ዕለት አስመራ የገቡት የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ጉዳይ ማነጋጋሪ ሆኗል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ ውስጥ ባደረጉት ውይይት ያላቸውን የደህንነት ትብብር ለማጠናከር ተስማምተዋል። የሶማሊያው ፕሬዝዳንት ከፕሬዝዳንት አልሲሲ ጋር በሰጡት የጋራ ጋዜጣዊ መግለጫ የሶማሊያን አንድነት የሚጋፉ የትኛውም ተግባራት በጋራ እንቃወማለን የሚል ነው። ረቡዕ ዕለት ግብጽ በሶማሊያ ያሰማራችው ሰራዊት ዘመናዊ የጦር መሳሪያዎችን ያካተተ ወታደራዊ ትዕይንት ሲያሳይ የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድና ግብጽ መከላከያ ሚኒስትር ተገኝተው ነበር። ሶማሊያ የግዛቱ አካል እንደሆነች ለምትመለከታት ሶማሊላንድ እስራኤል የአገርነት እውቅና መስጠቷን ተከትሎ ካይሮና ሞቃዲሾ የጋራ አቋም ይዘው ተቋማቸውን እያሰሙ ቀጥለዋል ይላል ቢቢሲ። በሌላ በኩል የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሶማሊላንድ ከጋዛ የሚፈናቀሉ ፍልስጤማውያን ለማስፈርና ለእስራኤል የጦር ሰፈር ለመስጠት ተስማምታለች ማለታቸው ሶማሊላንድ እያስተባበለች የሰነበተችው በዚህ ሳምንት ነው። እስራኤል ለሶማሊላንድ የሀገር እውቅና በመስጠት የመጀመሪያው ሀገር ናት። እውቅናዋን ከሰጠችም ከጥቂት ቀናት በኋላ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በሀርጌሳና ሶማሊላንድ ይፋ ጉብኝት አድርገው ግንኙነታቸውን አጠናክረዋል ነው የሚለው ዘገባው። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላይ ወደ እስራኤል ይፋ ጉብኝት ሊያደርጉ እንደሚችሉም የሚጠቁሙ ዘገባዎች ወጥተዋል። ያለፈው ጥር ላይ የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር የተደረጉ ሁሉንም የሁለትዮሽ ስምምነቶች እንደሚቋረጡ መወሰኑም አይዘነጋም። ውሳኔው ከባህረ ሰላጤው ሀገራት ጋር የተደረጉ የወደብ ስራዎችን፣ የመንግስት ተቋማት እንዲሁም የጸጥታ
የጸጥታና የመከላከያ ትብብሮች እንደሚያካትም ተገልጾ ነበር። ይህን ተከትሎ ነጻ አገርነቷን ያወጀችው ሶማሌላንድና ከፊል ራስ ገዟ ጁባላንድ የሶማሊያ ፌዴራል መንግስት ከተባበሩት አረብ ኤሚሬቶች ጋር የተፈጸመውን የወደብ ስምምነት ለማቋረጥ መወሰኑን ውድቅ አድርገው ነበር። ከሁለት ቀናት በፊት ሶማሊያ ከሳውዲ አረቢያ ጋር ወታደራዊ ስምምነት የተፈራረመችበትም ተጠቅሷል። የሶማሊያ መከላከያ ሚኒስትር አህመድ ሞሊፊቂ ከሳውዲ አቻቸው ልዑል ካሊል ቢን ሳልማን ቢን አብዱልአዚዝ ጋር በሪያድ ስምምነት መፈራረማቸውን የተጠቀሰው ሶማሊያ ከሳውዲ ጋር ወታደራዊ ስምምነት ላይ ከመድረሷ ከ3 ሳምንታት በፊት ከኳታርም ጋር ተመሳሳይ ስምምነት መፈረሙ አይዘነጋም። ከሰሞኑ የተካሄደው ሌላኛው ጉብኝት ደግሞ የግብጽ ፕሬዝዳንት አልሲሲ ወደ ተባበሩት አረብ ኤሚሬቶች ያደረጉት ጉብኝት ነው ብሏን ዘገባው። አልሲሲ ከተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ እና አልናንያን በአቡዳቢ ተገናኝተዋል። ሁለቱ መሪዎች አቡዳቢ ውስጥ መካከለኛው ምስራቅ በተከሰተው ውጥረት እንዲሁም በፍልስጤምና በእስራኤል ጉዳይ ላይ ተወያይተዋል ነው የሚለው። በቀጠናው ያላቸውን ውጥረት የሚባባስ ከሆነ ሁለቱ ሀገራት ላይ ተጽዕኖ እንደሚኖሩ አሳስቧቸው መገናኘታቸውም ተጠቅሷል። በቅርብ ሳምንታት ውስጥ ወደ ኢትዮጵያ ከተጓዙት የምዕራባውያን ሀገራት ባለስልጣናት መካከል የዩናይትድ ኪንግደም የኮመንዌልዝ እንዲሁም ልማት ጉዳዮችና የውጭ ጉዳይ ሚኒስትር የቬት ኩፐር ይጠቀሳሉ። ሮይተርስ የዜና ወኪል እንደዘገበው የሚኒስትሯ ጉብኝት እየጨመረ የመጣውን የአፍሪካ ቀንድ ስደተኞች ቁጥር ለመግታት በሚወስዱ እርምጃዎች ላይ ያተኮረ ነው። የአሜሪካ ውጭ ጉዳይ ሚኒስትር ምክትል ሚኒስትር ክሪስቶፈር ላንዳውና የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን ወደ ኢትዮጵያ ተጉዘው ከአብይ አህመድ ጋር ስለ ቀጠናዊና የሰላም ውይይት እንዲሁም ደህንነት የመምከራቸው የሰሞኑ ጉዳይ ሆኖ ተጠቅሷል። በሌላ በኩል የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከጥቅምት እስከ ታህሳስ 2018 ዓ.ም ባሉት ወራት ውስጥ 3 ይፋ የስራ ጉብኝቶችን አድርገዋል። ፕሬዝዳንቱ ወደ ሳውዲ አረቢያ፣ ሱዳንና ግብጽ ተጉዘዋል። ኢሳያስ በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አልሲሲም ወደ አስመራ ሄደው ሶማሊያ እየጨመረውን የኢትዮጵያን ተቀናቃኝ ትብብር መመስረታቸው ይታወሳል። ሌላኛው ጉብኝታቸውን ያደረጉት በእርስ በርስ ጦርነት በምታመሰው ሱዳን የጋበዟቸው የሱዳን ጦር አዛዥ ጀነራል አብዱልፈታህ አልቡራን መሆናቸውም ተዘግቧል። ፕሬዚዳንቱ የኢትዮጵያና የኤርትራ ወዳጅ እንደሆነችው ሳውዲ አረቢያ መጓዛቸው አይዘነጋም። በዚህ ሂደት ውስጥ እየተካሄዱ ያሉና በአጭር ወራት ውስጥ የሚታዩ የዲፕሎማሲ እንቅስቃሴዎች በቀጠናው አዲስ ነገር ሊወልዱ ጫፍ ላይ መድረሳቸው እየተነገረ ባለበት ሁኔታ ነው የአብይ አህመድ መንግስትና አረብ ኤሚሬትስ በኢትዮጵያ ውስጥ ለአጠቃላይ በሱዳን ህዝብ ላይ ከፍተኛ በደልና ዓለም አቀፍ ወንጀል ፈጽሟል ለተባለው የፈጥኖ ደራሽ ኃይል ወታደራዊ ቁሳቁስና ማሰልጠኛ ከፍተው አቅርቦታቸውና ሰራዊታቸውን እያሰማሩ መሆናቸውም የተጋለጠው። በዚህ ሂደት ውስጥ ታዲያ በአፍሪካ ህብረት አሁን ላይ በቀጠናውና በአፍሪካ ህብረት አጠቃላይ ሁኔታ ውስጥ የጸጥታ ጉዳይ አጀንዳ ሆኖ ይነሳል ተብሎ እንደሚጠበቅም ተዘግቧል። በኢራን ላይ ጥቃት የሚፈጸም ከሆነ ከባህረ ሰላጤው ሀገራት የሚመረተው ነዳጅ የሚተላለፍበት የሆርሙዝ ሰርጥ እንደሚዘጋ አንድ የኢራን ከፍተኛ ባለስልጣን አስጠነቀቁ። በሌላ በኩል መካከለኛው ምስራቅ የተሰማራው የአሜሪካ ጦር ኃይል ማዕከላዊ እዝ አስፈላጊ ሊሆን ለሚችል ስምሪት እየተዘጋጀ መሆኑን የሚገልጽ ፎቶና መልእክትን አሰራጭቷል። የኢራን ውጭ ጉዳይ ግንኙነት ምክር ቤት ዋና ጸሐፊ ጄላል ዴጋኒ ሩዝባዲ እንዳሉት ከሆነ በቀጠናው ጦርነት የሚቀሰቀስ ከሆነ የሀገራት የኃይል አቅርቦት አደጋ ላይ ይወድቃል፣ የሆርሙዝ ሰርጥ ይዘጋል ብለዋል። በዚህም ምክንያት የመጀመሪያዋ ተጎጂ ሀገር የምትሆነው ቻይና ናት። ስለዚህም ድርድሩ ለቻይና አስፈላጊ ነው። ሩሲያን ብትሆን ጦርነቱን በመቃወም እንዳይከሰት እየሞከረች ይመስለኛል ብለዋል። ባለፈው ሳምንት በተካሄደው ድርድር ምንም እንኳን ኢራንና አሜሪካ ገና ወደ ወሳኙ ዝርዝር ጉዳይ ባይገቡም አሜሪካ ለድርድር ፈቃደኛ መሆኗ ለኢራን ድል ነው ብለዋል። ጨምረውም አሜሪካ ለኢራን የኒውክሌር መርሃ ግብር ወታደራዊ መፍትሄ እንደሌለው ተረድታ ወደ ድርድርና ዲፕሎማሲ መምጣቷን አመልክቷል። የቀድሞ ድርድር በተመለከተ ሁሉም ወገኖች አቋማቸውና የማይደራደሩባቸውን ጉዳዮች አሳውቀዋል። ከዛም ወደ ዋና ከተሞቻቸው ተመልሰው ድርድሩ ሊቀጥል ይችል የሚለውን ይወስናሉ ብለዋል። የኢራን የውጭ ግንኙነት ምክር ቤት ለኢራን የውጭ ግንኙነት ፖሊሲዎች፣ ስትራቴጂዎችና የመፍትሄ ሀሳቦች እንዲያቀርብ በሀገሪቱ ጠቅላይ መሪ አያቶላህ አሊ ካሚኒ ትእዛዝ ከ20 ዓመት በፊት የተመሰረተ ነው ይላል ቢቢሲ። በመካከለኛው ምስራቅ የተሰማራው የአሜሪካ ጦር ኃይል ደግሞ በማዕከላዊ እዙ በኩል አስፈላጊ ሊሆን የሚችል ስምሪት እየተዘጋጀ መሆኑን የሚገልጽ ፎቶና መልእክት ይፋ አድርጓል። ሴንትኮም በሚል የሚታወቀው የአሜሪካ ጦር ኃይል ማዕከላዊ እዝ አዛዥ አቻፔ ተዋጊ የጦር ሄሊኮፕተሮች መካከለኛው ምስራቅ ውስጥ ዝግጁ ሲያደርጉም ከሚል ጽሑፍ ጋር ፎቶግራፍ በማህበራዊ ሚዲያ ላይ አጋርተዋል። በምስሎቹ ላይ የአሜሪካ ወታደራዊ ሄሊኮፕተር አብራሪዎች ኤኤች-64 አቻፔ፣ ሴንቲኮም በሚል የሚታወቀው የአሜሪካ ጦር ኃይል ማዕከላዊ እዝ አዛዥ አፓቼ ተዋጊ የጦር ሄሊኮፕተሮችን በመካከለኛው ምስራቅ ውስጥ ዝግጅት ሲያደርጉ ከሚል ጽሑፍ ጋር ፎቶቸውን በማህበራዊ ሚዲያ አጋርተዋል። በምስሎቹ ላይ የአሜሪካ ወታደራዊ ሄሊኮፕተር አብራሪዎች ኤኤች-64
አፓቼ ተዋጊ ሄሊኮፕተሮች ለውጊያ እያዘጋጁ ከሚል መግለጫ ጋር ተጋርቷል። ሴንቲኮም በኤክስ ገጹ ላይ በፋርስ ቋንቋ ለኢራናውያን ባሰፈረው ጽሁፍ አፓቼ ሄሊኮፕተሮች በቅርቡ ሶሪያ ውስጥ በሽብርተኞች ኢላማ ላይና በተለያዩ ተልእኮዎች ውስጥ አገልግሎት ላይ ውለዋል ብሏል። የአሜሪካ ጦር ሰፈር ስለ ሄሊኮፕተሮቹ ለእግረኛ ኃይሎች በቅርበት የአየር ላይ ድጋፍ የሚሰጥና የረጅም ርቀት ሚሳይሎችን በመጠቀም ከፍተኛ ጥቃት የመፈጸም አቅም አለው ማለትም ብቃቱን ገልጿል። ይህ በመካከለኛው ምስራቅ ያለው የአሜሪካ ኃይል ዝግጁ መሆን የተገለጸበት መልእክት የተላለፈው ከኢራን ጋር የተፈጠረው ውጥረት ለማርገብ ሁለተኛ ዙር ድርድር ይካሄዳል ተብሎ የሚጠበቅበት ጊዜ ነው ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።